ከስልጣኔ ውድቀት ከ300 ዓመታት በኋላ የሰው ልጅ ከታች ያለውን ሕዝብ በተወችና በአንዲት ተንሳፋፊ ከተማ ጥላ ስር በሕይወት ይኖራል። በላይኛው ዓለም መከራና ስቃይ ያልነካት ገነት፣ በታችኛው ዓለም ግን ሰዎች የነገዋን ፀሐይ ለማየት ብቻ የሚታገሉበት፣ የሚደሙበትና የሚሞቱበት ሀገር። ያለፈው ታሪክ በብረት ተራሮች ስር ተቀብሮ ጠርቷል። እስከ አንዱ ቀን ድረስ በቆሻሻ መጣያ ስፍራ ውስጥ የሚፈልግ አንድ ብቸኛ ዶክተር የተሰባበረችውን የአንዲት ምስጢራዊ ከፊል ሰው ከፊል ማሽን አካል ያገኛል። እሷን ምንም ነገር አታስታውስም። ስሟን ሆነ ያለፈውም ታሪኳን በአንድ ወቅት እንድትሆን ተደርጋ የተፈጠረችውን ያቺ ዝነኛ ተዋጊ። ነገር ግን አንዳንድ ትውስታዎች ለዘላለም ተቀብረው አይቀሩም። ምክንያቱም ከየዋህ ዓይኖቿ በስተጀርባ በሰው ልጅ የጨለመው ዘመን ጦርነት ውስጥ የተሰራ ኃይለኛ መሳሪያ ተኝቷል። ጨካኝ አዳኞችም እያደኗት ሲጠጓት ከህልውናዋ በስተጀርባ ያለው እውነት መንቃት ይጀምራል። ሙሉውን ዓለም ለመገዳደር የሚያስችል አቅም ያለው እውነት። ይህ ጀግና እንዴት እንደተፈጠረ የሚተርክ ታሪክ አይደለም። አንዲት ዝነኛ ጀግና ማንነቷ እንዴት እንደምታስታውስ የሚያሳይ ታሪክ ነው። ወደ ታሪካችን ከመግባታችን በፊት ሰብስክራይብ ማድረጋችሁን አትርሱ። በ2563 ዓመተ ምህረት ከውድቀቱ ከ300 ዓመት በኋላ በሮቦቶች ላይ የተካኑት ዶክተር ዳይሰን የታካሚዎቻቸውን አካል ለመገጣጠም የሚያስፈልጋቸውን ክፍሎች ፍለጋ በቆሻሻ መጣያ ውስጥ እያሉ እጅግ በጣም ውድ የሆነ ነገር ያገኛሉ። በፈራረሰውን ፍርስራሽ መካከል የቀረው ብቸኛው ክፍል አእምሯ ብቻ የሆነ ግማሽ ሰው ግማሽ ሮቦት አካል ያገኛሉ። ፍጡሩ አሁንም በሕይወት መኖሩን ካረጋገጡ በኋላ ዳይሰን ወደ ክሊኒካቸው ለመውሰድ ይወስናሉ። በነርሷም እርዳታ ዶክተሩ የሮቦቱን ራስ ከአዲስ አካል ጋር ያገናኘዋል። ከሂደቱም ከሰዓታት በኋላ ወጣቷ ሴት ትነቃለች። የድሮ አካሏ እንደሌላት ስትገነዘብ ትደነግጣለች። በአዲሱ ገጽታዋ ራሷን ለመለየት በመስታወት ውስጥ ከተመለከተች በኋላ ልብሷን ለብሳ ወደ አዳናት ዶክተርና ነርስ ትቀርባለች። ዳይሰን ምን እንደሚሰማት ይጠይቃታል። የስኳር መጠኗንም ከፍ ለማድረግ ብርቱካን ይሰጣታል። በዚያ ዓለም ውስጥ ያሉን ነገሮች እንዴት እንደሚሰሩ ሳታስታውስ ወጣቷ ሴት ፍሬውን ከልጣጩ ጋር ትበላለች። ጣዕሙም እንግዳ ይሆንባታል። ነገር ግን ዶክተሩ ልጣጩን አንስተው ደጋሚ ልትቀምሰው ሲጠይቃት ሁሉን ነገር ይለወጣል። ልጅቷም እሷን ካወቋት ትጠይቃቸዋለች። ምክንያቱም ትውስታዋ ሁሉ ስለጠፋና ስሟን እንኳን ማስታወስ አልችልም ነበር። ሆኖም ዳይሰን በቆሻሻ መጣያ ውስጥ እንዳገኛትና ስለ እሷ ምንም አይነት መዝገብ ጨርሶ እንዳላገኘ ይነግራታል። ወጣቷ ሴትም ሙሉ በሙሉ የተቀየረች ሳይቦርግ ወይም ሮቦት በመሆኗ አእምሯም ሆነ ዋናው የህይወቷ ክፍል በታምራዊ ሁኔታ ሳይነኩ በመገኘታቸው ዶክተሩ ሊያድኗት ችሏል። ከዚያም ሁለቱ ሮቦቷን ከክሊኒኩ ውጪ ያለውን ዓለም ለማሳየት ይወስዷታል። እሷም ከውድቀቱ በኋላ የተረፈችውን የአየር ላይ ከተማ ዛለምን ስታይ ትገረማለች። ያሉበትን ቦታ አይረን ሲቲ ተብሎ የሚጠራ ሲሆን ከሱ በታች ወደ ታችኛው ዓለም እስኪደርሱ ድረስ በርካታ ሌሎች ከተሞች አሉ። ይህ የደረጃ ክፍፍል ሲሆን የሰዎቹ የመጨረሻ ግብ ዛለም መድረስ ነበር። ወጣቷ ሴት እውነተኛዋ ስሟን እስክታውቅ ድረስ የምትጠቀምበትን ስም እንዳላቸው ዶክተሩን ትጠይቃለች። ዳይሰንም አሊታ የሚለውን ስም ይጠቁማታል። በአዲሱ ስሟም ደስተኛ የሆነችው አሊታ ከዶክተሩ ጋር በአይረን ሲቲ ውስጥ ትጓዛለች። እሱም አብዛኛዎቹ ተንጠልጣይ ከተሞች ከጠፉ በኋላ ከመላው ዓለም የተረፉ ሰዎች በሙሉ በዚህ ቦታ ላይ እንደተሰበሰቡ ይነግራታል። በቴሌቪዥን ላይም የሞተር ቦል ውድድር እየታየ ነበር። አሊታም ወዲያውኑ በስፖርቱ ላይ ፍላጎት ታሳያለች። ነገር ግን ዳይሰን ይህ ትልቅ ጊዜ ማባከን ብቻ እንደሆነ ይናገራል። ቆየት ብሎም ለምግብነት የሚሆን ነገር ይገዛሉ። ዶክተሩም ከሱቅ አቅራቢው ጋር እያወራ ሳለ ወጣቷ ሳንዱቿን ለጎዳና ውሻ ለማካፈል ትወስናለች። ከጥቂት ደቂቃዎችም በኋላ አንድ ግዙፍ ሮቦት ወደ ልጅቷ እየተራመደ ይመጣል። አሊታም ለውጊያ ትዘጋጃለች። ሆኖም በሞተር ሳይክሉ እያለፈ የነበረው ሆግ የተባለ ወጣት ልጅ ሴቷን ለማዳን ይፈጥናል። ውሻውን በሮቦቱ ሊረገጥ ሲል አሊታ እሱን ለመጠበቅ ወደ ኋላ ትመለሳለች። እንስሳውንም ታድነዋለች። ሁጎ በልጅቷ ችሎታ ይደነቃል። እሷም ሮቦት መሆኗን ሲያውቅ የበለጠ ይገረማል። ልክ በዚያን ጊዜ ዶክተሩ ብቅ ይላል። ልጁም ከአሊታ ተሰናብቷት ይሄዳል። በዚያኑ ምሽትም አንዲት ሴት ከስራ ወደ ቤት እየተመለሰች ሳለ በድንገት ጥቃት ይደርስባታል። ከሰዓታትም በኋላ በማለዳው ክፍለ ጊዜ አሊታ ድምፅ ስትሰማ ምን እየተፈጠረ እንዳለ ለማየት ትሄዳለች። ከዚያም ዳይሰን የእጅ ጉዳት ደርሶባቸው ወደ ቤት ሲገቡ ታገኘዋለች። በማግስቱ ጠዋትም እሱም እጆቹና እግሮቹ የተሰረቀበትን የአንድ የሳይቦርግ ታካሚ እያከሙ ነበር። አሊታም ሌቦቹ ለምን ዕቃዎቹ እንደሚሰርቁ ትጠይቃቸዋለች። እሱም በሕገ ወጥ ገበያ መልሶ ለመሸጥ እንደሚያደርጉት ያስረዳታል። ነርሷም ከዚህ ቀደም ባለው ምሽት በአንድ ጥቃት ወቅት አንዲት ሴት ስለተገደለች እሱ በሕይወት መትረፉ እድለኛ እንደሆነ ትናገራለች። ይህንንም ስትሰማ አሊታ እሱ በኩለ ሌሊት ሻንጣ ይዞ ወደ ቤት ሲመጣ ያየችውን ታስታውሳለች። አጥቂውም እሱ እንደሆነ መጠራጠር ትጀምራለች። ደንግጣም ለመራመድ ወደ ውጪ ትወጣለች። ከዳይሰንም ቀድሞ ሚስት ጋር ትገናኛለች። ሴትዮዋን የወጣቷን ሴት አካል
በትኩረት ትመለከታለች። እሱም የልጃቸው መሆኑን የነበረበትን አካል በእሷ ላይ ማድረጉን ስትረዳ ትቆጣለች። በአንድ ሬስቶራንት ውስጥም ተቀምጠው ቺረን የቀድሞ ባለቤቷ የሞተር ቦል ውድድር ታላላቅ ሻምፒዮኖችን ለመገጣጠም በአዲስ ፕሮጀክት ላይ አብሯት እንዲሰራ ተጋብዟለች። ሴትዮዋም ይህንን በማድረግ ወደ ዛሌም መመለስ እንደምትችል ታምናለች። ሆኖም እሱ ማንም ሰው ወደዚያ ቦታ ተመልሶ እንደማያውቅ በመግለጽ ይህ ሊሆን እንደማይችል ይናገራል። እሷ ቬክተር ሊረዳት እንደሚችል ትናገራለች። እሱ ግን ሮቦቶቹን ለመስራት ፈቃደኛ አይሆንም። ቺረን ግን በባዶ እጅ እንኳን መውጣት ቢኖርባትም እንኳን ወደ ዛሌም የምትመለስበትን መንገድ እንደምታገኝ ትምላለች። በመንገድ ላይም እየተራመደች ሳለ አሊታ ሂዩጎ ከጓደኞቹ ጋር ሞተር ቦል ሲጫወት ታየዋለች። እንድትጫወትም ይጋብዛታል። ነገር ግን መጀመሪያ ላይ አጨዋወቱ ውጥንቅጥ ሆኖባት ነበር። በታንጂም እስክትወድቅ ድረስ ቀስ በቀስ ከሌሎቹ ጋር እኩል ለመጓዝ ትጥራለች። በቀጣዩ ጨዋታ ላይ ልጅቷ አይኖቿ ደም ይለብሳሉ። በተቀናቃኙም ላይ ለመበቀል ትችላለች። በጨዋታ ውስጥም የመጀመሪያውን ነጥብ ታስመዘግባለች። አሊታ ወደ ቤት መሄድ እንዳለባት ትናገራለች። ሁጎም በሞተር ሳይክሉ ሊያደርሳት ይወስናል። በመንገድ ላይ ወጣቱም ከየት እንደመጣች ይጠይቃታል። እሷ ግን ስለ ባለፈው ታሪኳ ምንም እንደማታስታውስ ትናገራለች። ዳግም ከተነቃቃች ወዲህም ጥቂት ጣዕሞችን ብቻ ስላወቀች ሁጎ በመንገድ ላይ አቁሞ ቸኮሌት ለመጋበዝ ይወስናል። በዚህም ጊዜ ሁጎ ወደ ዛፓን በመጠቆም ይህ ሰው ካሉት በጣም ኃይለኛ ሃንተር ዎሪየር አንዱ እንደሆነ ይነግራታል። ሃንተር ዎሪየሮችም ወንጀለኞችን በማደን የሚኖሩ ናቸው። አሊታ በዛፓን ሴፍ ትማረካለች። ሁጎም በአይረን ሲቲ ውስጥ የጦር መሳሪያዎችን መያዝ የተከለከለ መሆኑን ይነግራታል። ይህንን ሕግ የጣሱ ሰዎችም ቅጣት ሞት እንደነበር ይነግራታል። ልጇ አዲሱን ጓደኛዋን ወደ ቤቷ ያደርሳታል። ነገር ግን በየቀኑ መገናኘታቸውን ይቀጥላሉ። ሁጎ ሮቦቷንም ወደ ጥንታዊ ቤተክርስቲያን አናት ላይ ወስዶ እሷን ያህል ጠንካራ ቢሆን ኑሮ ወደ ዛሌም የሚወስዱትን ገመዶች አስቀድሞ ይወጣ እንደነበር ይናገራል። የተወሰኑ ግንኙቶችንም እንዳሉትና በቅርብ በማንኛውም ዋጋ በታላላቆቹ መሃል አንዱ እንደሚሆን ይናገራል። በዚያም ምሽት አሊታ እሱ እንደገና ሲወጣ ትሰማለች። በሌሊት ምን እንደሚያደርግ ለማወቅ እሱን ለመከተልም ትወስናለች። እሱ በአደባባይ አንዲት ሴትን እያሳደደ ሳለ የተከታተለችው መሆኑን አያስተውልም። ሰውየው ሊያጠቃ ሲልም አሊታ እሱን ለማስቆም በላዩ ላይ ትዘላለች። በዚህን ጊዜ ቀይ የለበሰችው ልጅ ትጠፋለች። እሱም በወጥመድ ውስጥ እንደወደቀ ይገነዘባል። ሁለት ወንጀለኞችን ብቅ ይላሉ። እሱን ለማጥፋትም ይፈልጋሉ። በዚህም አሊታ ዶክተሩ ራሱ የሃንተር ዎሪየር እንደሆነ ታውቃለች። እሱም ጠላቱን አጥቅቶ አንዱን እጁን ለመግደል ቢችልም ወዲያውኑ ይወድቃል። ሊጠብቃትም የሞከራት ልጅ በእውነቱ እሱን ለማጥፋት የመጣች ጨካኝ ሮቦት መሆኗን ይረዳል። ሊገደል ሲልም ሰውየው ለአሊታ እንድትጠፋ ያዛታል። ነገር ግን ወጣቷ ሴት ወደ አንድ ጠላት ትሮጣለች። ደረቱንም ረግጣ ከጣለችው በኋላ በአንድ ቦክስ ጭንቅላቱን ትሰብሯለች። ኒሲያኒም ወደ ትዕይንቱ ትገባለች። ጥፍሮቿን ተጠቅማ አሊታን ለመግደል ትወስናለች። ነገር ግን ልጅቷ ድብደባውን በማምለጥ የሮቦቷን ጭንቅላት ግድግዳ ጋር ትመታዋለች። አሁን የቀረው አንድ ጠላት ብቻ ነበር። የጡንቻው ተራራ ወደ ልጅቷ ይፈጥናል። ነገር ግን እሷን ለመያዝ ፈጣን አይሆንም። ጠላቷን እየተጋፈጠች ሳለ አሊታ ራዕይ ታያለች። እሷና ቡድኗ በጨረቃ ላይ ከደርዘን በላይ ጠላቶችን ሲዋጉ የነበረውን ያለፈ ትዕይንት ታስታውሳለች። በአንድ ምትም የሮቦቱን እጅ ትቀደዋለች። እሱን ለማጥፋት የእሱን መሳሪያም ትጠቀማለች። ሆኖም ሮቦቱ ተመልሶ እንደሚመጣ ቃል በመግባት ለማምለጥ ይሳካለታል። ከውጊያውም በኋላ የተፈለገችውን የኒሲያን ጭንቅላት ይዞ 40,000 ክሬዲት ለመቀበል ወደ ፋብሪካው ይሄዳል። ከነዚህ ተልእኮዎችም የሚያገኘው ገንዘብ ባይኖር ኖሮ ለደንበኞቹ በነፃ ስለሚያክም የእሱ ክሊኒክ እስካሁን ይዘጋ ነበር። ወደ ቤትም በሚመለሱበት መንገድ ላይ አሊታ በውጊያ ወቅት ስላገኘችው ትዝታ ትናገራለች። እሱም የሰጣት አካል እውነተኛ ታሪክ ለመንገር ይወስናል። ሰውየው ያንን አካል ለልጁ ለአሊታ እንደሰራው ይገልጻል። ነገር ግን ልጅቷ ከመጠቀሟ በፊት ህይወቷ ያልፋል። አንድ ምሽት ከታካሚዎቹ አንዱ ጥገና ለመፈለግ ወደ ክሊኒኩ መጣ። እሱ የሞተር ቦል ጨዋታ ተወዳዳሪዎችን ጠጋኝ ነበር። ለእሱ በጣም ጠንካራ አካላት ገጥሞለትም ነበር። በተጋፈጡም ጊዜ ሰውየው በቁጣ ወጣ። በመንገድ ላይም አሊታን አጠቃት። ልጅቷ በዊልቼር ላይ ስለነበረች በጊዜ ማምለጥ አልቻለችው። በጥቃቱም ምክንያትም ሞተች። ልጃቸውንም ካጡ በኋላ ቺረን ትዳሩን ለመተው ወሰነች። እሱም ያንን ሰው ለማጥፋት አዳኝ ሆነ። ሆኖም ተልእኮውን ከጨረሰ በኋላ እሱ በውጭ በርካታ ሌሎች ሮቦቶች መኖራቸውን ተረዳ። ስለዚህ እንደ ሃንተር ዎሪየር መስራቱን ለመቀጠልም ወሰነ። የአሊታን ልብ በሚመረምርበት ጊዜ በመላው አይረን ሲቲ ለዓመታት ኃይል የመስጠት አቅም እንዳለው ይነግራታል። ይህም በጣም ኃይለኛ ያደርገዋል። እሱ ይህ ቴክኖሎጂ አሁን እንደሌለና ለመጨረሻ ጊዜ የተሰራው ከታላቁ ውድቀት በፊት እንደነበር ይገልጻል። ይህ ማለት አሊታ እድሜዋ ከ300 ዓመት በላይ ነበር ማለት ነው። ጉዳትም የደረሰበት ሮቦቱ እርዳታ ፍለጋ ወደ ዶክተር ቺረን ይሄዳል። ሮቦቱንም መልሳ እየገጣጠመች ሳለ ዶክተሯ የዛሌም ከተማን ከሚቆጣጠረው ከኖቫ ጋር ትገናኛለች።
ሰውየው በሮቦቱ አካል አማካኝነትም ራሱን ይገልጣል። አሊታም የአይነቷ መጨረሻ የዘመናችንም ታላቅ ተዋጊ መሆኗንም ይናገራል። በመጨረሻም ልጅቷን ለማጥፋት የሮቦቱን አካል ወደ ውጊያ ማሽን እንድትቀይረው ቺረንን ያዛታል። ከመሄዱም በፊት ኖቫ የቪክተርን አካል ይቆጣጠሯል። ዶክተሯም የአሊታን አካል ለሱ ካስረከበች ወደ ዛሊም ልትመለስ እንደምትችል ቃል ይገባላታል። በማግስቱም ቃል እንደገባው ሁጎ አሊታን ከከተማ ውጭ ይወስዳታል። ታንጂም አብሯቸው እንዲሄድ ይጋብዙታል። ከ300 ዓመት በፊት እዚያ ወደ ነበረ መርከብ እስኪደርሱ ድረስ ይጓዛሉ። ሁጎ ይህ መርከብ አሊታ ስለባለፈ ታሪኳ አንድ ነገር እንድታስታውስ ሊረዳት እንደሚችል ያምናል። ወዲያውኑም ሮቦቷ ወደ ውሃው ውስጥ ትዘላለች። የቁጥጥር ክፍል ውስጥም እስክትደርስ ድረስ በፍርስራሹ ላይ ትሄዳለች። በዚያም አሊታ የቀድሞ ጓደኞቿ አጽም ታገኛለች። በትዝታዋም አሊታ ወደ እውነተኛ አካሏ ለመድረስ ኮድ ማስገባት ወደሚኖርባት ሚስጥራዊ ክፍል ይመራታል። ከጥቂት ደቂቃዎችም በኋላ በሐይቁ ዳርቻ ላይ ትታያለች። አካሉንም ወደ ቤት ትወስደዋለች። ሆኖም ነገሩ ከምን እንደተሰራ ሲያውቅ ሂደቱን ለማድረግ ፈቃደኛ አይሆን። ወጣቷ ሴት ከዚህ አካል ጋር ግንኙነት እንደሚሰማት ትናገራለች። እሱም ዋናው ክፍሏ በዘርከር ለተባለው የአሰራር አይነት ምላሽ ለመስጠት የተነደፈ መሆኑን ይናገራል። ይህም በእውነቱ ኃይለኛ የጦርነት ስርዓት ነው። በአሊታ የሚጠቀመውና ፓንዘር በመባል የሚታወቀው ድንገተኛ የውጊያ ዘዴ በአንድ ወቅት በወታደሮች ይሰራበት የነበረ የጠፋ ማርሻል አርት ነው። ስለዚህ ወጣቷ ሁልጊዜ ለውጊያ ዝግጁ ናት። ይህ በሰው ታሪክ ውስጥ ከተሰሩት ሁሉ የላቀ ሮቦት መሳሪያ ያደርጋታል። እሱም አሊታን ከዚያ አካል ጋር ለማገናኘት ፈቃደኛ ያልሆነበት ምክንያት ይህ ነበር። በቁጣም ወጣቷ ሴት በደካማ አካል ውስጥ ብትሆንም እንኳን ግሩቪሽካንና ሁሉንም ጠላቶች ለማጥፋት የሚያስችላትን ፈቃድ ለማግኘት እንደ ሃንተር ዎሪየር ለመመዝገብ ትወስናለች። ምዝገባውን በእጇ ይዛ አዳኞች ብዙውን ጊዜ ወደሚሰበሰቡበት ባር ትሄዳለች። በዚህ ጊዜም ቀደም ሲል ያዳነችው ትንሽ ውሻ ብቅ ይላል። ከእሷ ጋርም ወደ ተቋም ይገባል። በዚያ ምሽት ድብደባውን ቀድሞ ተጀምሮ ነበር። ሁለቱም ዛፓን አንዱን የሥራ ባልደረባውን ሲደበድብ ያገኙታል። አሊታ አዳኝ መሆኗን ሲያውቁም ከታላላቅ ተዋጊዎች ጋር ያስተዋውቃታል። ከእነሱም መካከልም ወንጀለኞች ለመያዝ የገሃነም ውሾች የሚጠቀመው አንዱ ገዳይ አዳኝ ነው። በመቀጠልም ሰውየው ሃንተር ዎሪየር ብቸኛ አዳኝ መሆኑን ይገልጻል። አሊታ በምትኩ ከነሱ ጋር ለኢላማዎች ለመወዳደር ፈቃደኛ መሆኗን ይጠይቃል። ሆኖም ወጣቷ ሴት የጋራ ጠላትን ግሩቪሽካን ለማሸነፍ የሥራ ባልደረቦቿን እርዳታ ለመጠየቅ እዚያ መገኘቷን ትገልጻለች። ሆኖም ግን ያቀደችው እንደተጠበቀው አይሰራም። አንዳቸው አዳኞች በዚህ ውጊያ ከእሷ ጋር ለመቀላቀልም አይስማማም። በዚህም ውድቀት ምክንያት ዛፓን በልጅቷ ላይ ማሾፍ ይጀምራል። በቁጣ ሮቦቱ አንገቷን ይይዛታል። ነገር ግን ወጣቷ ሴት ጉልበተኛው ሊከተለው በማይችለው ፍጥነት ወዲያውኑ ትመክታለች። ከዚያም ወገቡ ላይ ያለውን ታዋቂ ሰይፉን መዞ ልጅቷን ማጥቃት ይጀምራል። ነገር ግን አሊታ ሁሉንም ጥቃቶች ለማምለጥ ትችላለች። በአንድ ምት ብቻ ዛፓንን ወርውራ ትጠሏለች። አሁን የሥራ ባልደረቦቹ ትኩረት ለመሳብ ስለቻለች አሊታ ካሸነፈች በውጊያዋ ላይ እንደሚቀላቀሏት በቅድመ ሁኔታ ለውድድር ትጋብዛቸዋለች። በሚቀጥሉት ጥቂት ደቂቃዎችም በባሩ ውስጥ ትልቅ ሁከት ይፈጠራል። አዳኞችም ልጅቷን ለማሸነፍ ሲሞክሩ እርስ በርሳቸው መዋጋት ይጀምራሉ። ሁጎም ጓደኛውን ለመርዳት የማደንዘዣ መሳሪያ ይጠቀማል። ነገር ግን ውጊያው የሚያበቃው እሱ ወደ ባሩ መጥቶ ሁሉም ሰው ውጊያውን እንዲያቆም ሲያዝ ነው። አለበለዚያ ማንም ሰው በነፃ እንደማያክም ይነግራቸዋል። ግሩቪሽካም ከጥቂት ጊዜ በኋላ ብቅ ይላል። ጥፍሮቹ ተጠቅሞ ከነዚህ ሰዎች አንዱን ያጠፋል። አሊታን እየፈለገ እንደሆነም ይነግራቸዋል። አዳኞቹም እሷን ለመከላከል ፈቃደኛ አልሆኑም። ወጣቷን ልጅ በአደጋ ውስጥ ስታይ ትንሿ ውሻ እሷን ለመጠበቅ ትገባለች። ነገር ግን ሮቦቱ በጭካኔ ያጠፋታል። ይህንን ጭካኔ በማየት ማክቲግ ይቆጣል። አሊታም ወደ ጥቃት ከመሄዷ በፊት ፊቷን በእንስሳው ደም ትቀባለች። ብዙ እንደሆኑ ሲረዳም ግሩቪሽካ መሬቱን ሰብሮ አሊታን በታችኛው ዓለም እንድትዋጋ ይጠራታል። ምክንያቱም ጭራቁ የመጣው ከዚያ ነው። ወጣቷ ሴት በምቶቿ እሷን መምታት ትችላለች። ነገር ግን አካሏ የጠላቷን አዲስ ጋሻ ለመስበር ጠንካራ አይደለም። ከዚያም ግሩቪሽካ በሚመለሱ ጥፍሮች ልጅቷን ለመምታት ይሞክራል። ነገር ግን አሊታ ጥቃቶቹን ለማምለጥ ትችላለች። ሆኖም ሮቦቱ ስትራቴጂውን ለመቀየር ሲወስን ለማበሳጨት ቃላትን ሲጠቀም ሁኔታ ይለወጣል። በስሜት ተሸንፋ አሊታ ጥንቃቄ የጎደለው እርምጃ ትወስዳለች። በጥቃቱም ወቅት አካሏ ተቆራርጦ ያበቃል። በዚህ ጊዜ ሌላ ያለፈ ታሪኳን ራይ ታስታውሳለች። ጓደኛዋ ኖቫን ማጥፋት እንዳለባት ሲናገር ታስታውሳለች። አሁን አካሏ ስለጠፋ አሊታ ረዳት የላትም። እሱ ጥበቃውን ሲያላላ ወጣቷ ሴት በምትኩ በቀረው አንድ እጇ አይኑን ለመምታት እድሉን ተጠቀመች። ግሩቪሽካም የልጅቷን ቀሪ አካል ሊረግጠው ሲል እሱና ሁጎ እሷን ለማዳን ብቅ ይላሉ። በወንጀለኛው ላይ ጥቃት ይሰነዝራሉ። ማክቲግም ውሾቹ ስራውን እንዲያጠናቅቁ ያዛል። ይህ ግሩቪሽካ ከደቂቃዎች በፊት የውሻውን ሕይወት በመውሰድ ያደረገው በቀል ነበር። ሆኖም ፍጡሩ ለማምለጥ ይሳካለታል። እሱም የአሊታን ቀሪ አካል ወደ ቤት ይወስዷል።
አሁን ያለው ብቸኛው አማራጭ እሷም በበዘርክር ጋሻ ውስጥ መልሶ መገጣጠም ነው። ልክ እንደተገናኙ የወጣቷ ሴት አካል ከራሷ ንዑስ አእምሮ ምስል ጋር እንዲስማማ በራስ መስተካከል ይጀምራል። ዶክተሩም በዚህ ቴክኖሎጂ ይደነቃል። ከሰዓታትም በኋላ አሊታ ትነቃለች። በዚያ አዲስ አካል ምን ማድረግ እንደምትችል ለዶክተሩን ታሳየዋለች። በምሽት አዲሱን ችሎታዋን ለመፈተሽ ወደ ከተማ ትወጣለች። ከሁጎ ጋርም ትገናኛለች። ልጁ እሷን ደህና ሆኖ በማየቱ ይደሰታል። ወጣቷም ሴትም በዚያ አካል በቀደመው አካሏ መካከል ያለውን ልዩነት ታስረዳዋለች። ወደ ቺረን ክሊኒክ ሲደርሱም ግሩዊሽካ በቁጣ ይሞላል። በቬክተር በኩል ከኖቫ ጉብኝት እስኪያገኝ ድረስ በፊቱ ያየውን ሁሉ ያጠፋል። ሰውየው አሊታ በምድር ላይ ካሉት ታላላቅ መሳሪያዎች አንዷ መሆኗን ይገልጻል። የባለቤቱ ቀጣይ ተልዕኮም እሷን ማጥፋትና ልቧን ወደ ኖቫ መውሰድ ነበር። ቆይቶ ንቃተ ህሊናው ሲመለስ ቬክተር ጭራቁን ተልዕኮውን ለማጠናቀቅ ብቻ ብቃት ይኖረዋል ብሎ ስላላመነ ሮቦቱን ለመያዝ አዲስ እቅድ ያስባል። ሁጎን ወደ ሳሎን ይጋብዘዋል። ልጁም የቬክተርን ቃል በየቀኑ እንደሚያስታውስ ይናገራል። ሰውየው ሁጎ 1 ሚሊዮን ክሬዲት መሰብሰብ ሲችል ወደ ዛሌም እንደሚላክም ዋስትና ይሰጠዋል። ስለዚህ ወጣቱ ልጅ ከሮቦቶቹ ዕቃዎች የመስረቅ አጸያፊ ስራ ይሰራል። በሚቀጥሉትም ጥቂት ደቂቃዎች ውስጥ ስለ አሊታ ያወራሉ። ሁጎም ወጣቷን ልጅ ከእሱ ጋር የሚንሳፈፈው ከተማ የሚልክበትን መንገድ ያስባል። በማግስቱም ጠዋት ልጁ ከአሊታ ጉብኝት ያገኛል። ከዚህ ቀደም ባለው ምሽት ከቬክተር ጋር እንደተገናኘም ይነግራታል። ታሪኩን በሙሉ ከሰማች በኋላ ሮቦቷ ሁጎ ተልዕኮን ለማጠናቀቅ ስንት ክሬዲት እንደሚያስፈልገው ትጠይቋለች። ገንዘቡንም ለማግኘት ልቧን እንዲሸጠው ትጠይቋለች። ሆኖም ሁጎ ይህንን ሐሳብ ለመቀበል ፈቃደኛ አይሆንም። ሁለቱም ወደ ዛሌም የሚደርሱበትን ሌላ መንገድ እንደሚያገኝ ይናገራል። በመንገድ ላይ እየተራመዱም ሳለ ቬክተር አሊታ የሞተር ቦል ተወዳዳሪ እንድትሆን እንደሚፈልግ ይገልጽላታል። ካልተሸነፈች ወጣቷ ሴት ከፍቅረኛዋ ጋር በዛሌም ቦታዋን ማግኘት ትችላለች። ይህም እሷን እንድትጫወት ለማሳመን በቂ ነበር። በውድድሩ ቀንም ዳይሰን አሊታን ለውድድሩ ያዘጋጃታል። አዲስ ስኬቶችም እንደሰራላት ይገልጽላታል። ወጣቷ ልጅ ሁሉንም የደህንነት ዕቃዎች ለብሳ ስትጨርስ እሱና እነርሷ ወደ መድረኩ ያመራሉ። ቬክተርም ከሌሎች ተወዳዳሪዎች ጋር ይገናኛሉ። ሰውየው አሊታን ማጥፋት ለሚችል ሰው 500,000 ክሬዲት ለመክፈል ቃል ይገባል። ጨዋታው ሊጀመር ነው። ሁጎም ከልጅቷ ጥሪ ደርሷል። በሰዓቱ እንደሚደርስም ይናገራል። ነገር ግን ወደ ሜዳው ከመሄዱ በፊት አንድ አስፈላጊ ነገር ማድረግ እንዳለበት ይገልጻል። ሁጎም የሥራ ባልደረቦቹ ከአንድ ሮቦት ዕቃዎችን ሲሰርቁ ያገኛቸዋል። ያንንም ሥራ እንዲተዉ ለማናገር ይሞክራል። ልጁም ከዚያ ሥራ እንደወጣ ይናገራል። ጓደኛውም ተመሳሳይ ነገር እንዲያደርግ ይመክረዋል። ሆኖም ሁጎ ከመሄዱ በፊት ታንጂ ፍቅረኛውን ሲሰድባት ይሰማል። መደባደብም ይጀምራሉ። በዛን ጊዜም ዛፓን ብቅ ይላል። የሁጎን ጭንቅላትም ለመቁረጥ መገኘቱን ይናገራል። አዳኞቹ ንጹህ ሰዎችን ማጥፋት የተከለከለ ስለሆነ ሮቦቱ ዕቃዎቹን የተሰረቁበት ሰው አንገት ይቆርጧል። ለዚያ ወንጀልም ሁጎን ተጠያቂ ለማድረግ ያስባል። ይህ አጠቃላይ እቅድ የሚያገለግለው በባሩ ውስጥ ስላዋረደችው በአሊታ ላይ ለመበቀል ብቻ ነበር። ጓደኛው በአደጋ ውስጥ መሆኑን ሲያይ ታንጂ እርምጃ ለመውሰድ ይወስናል። ዛፓንንም ያጠቋል። ነገር ግን ይህን ሲያደርግ እሱ ራሱ ይገደላል። ሁጎ ግን ለማምለጥ የሚያስችል ቀዳዳን ያገኛል። አሁን ዛፓን ከመድረሱ በፊት መደበቅ አለበት። ይህ በእንዲህ እንዳለ አሊታ ከተወዳዳሪዎቹ ጋር ወደ ውድድሩ ሜዳ ትገባለች። ዳይሰን ግን እነዚህ ተወዳዳሪዎች ሃንተር ወሪየሮች መሆናቸውን ይረዳል። በዚህን ጊዜ ልጅቷ በወጥመድ ውስጥ መውደቋን ያውቃል። ስለ ጠላቶቿም ለማስጠንቀቅ ወደ አሊታ ይደውላል። ሰውየው ከሜዳው እንድትወጣም ይጠይቃታል። ነገር ግን ሮቦቷ ውድድሩን ለመቀጠል ትወስናለች። በውድድሩ ወቅት የጠላቶቿን ጥቃቶች ማምለጥ እንደሚያስፈልጋት ታውቃለች። በአንድ ጊዜም ከነሱ ለመገላገል ትወስናለች። ከነሱ ጋርም እየተዋጋች ሳለ አሊታ ከሁጎ ጥሪ ይደርሳታል። ልጁ በዛፓን እየተሳደደ መሆኑን ይነግራታል። የፍቅረኛውንም እርዳታ ይጠይቃል። ስለዚህ በአሮጌው ቤተክርስቲያን ለመገናኘት የሚስማማሉ። ልጅቷም ስቴዲየሙን ለመልቀቅ በስክሪኑ ታቋረጣለች። በቆሻሻ ማፍሰሻ ቱቦዎችም ስር ትንሸራተታለች። ወዲያውኑም እየተከተሏት መሆኑን ትረዳለች። ጠላቶቿ እሷን በማጥፋት የሚያገኙት ገንዘብ ምክንያት ተስፋ አልቆረጡ። ወደ ቤተክርስቲያኑም ስትቃረብ በመንገድ ላይ የወደቁ ሲሄዱ ጠላቶቿ ይቀንሳሉ። ልጅቷ በሁለት አዳኞች ትያዛለች። ከአንዱ ከተገላገለች በኋላ አሊታ የኋለኛውን ጠላቷን እግሮች በሰንሰለት አስራ ወደ መፍጫው ትሰደዋለች። ወደ ቤተክርስቲያኑም ሊገባ ሲል ሁጎ በዛፓን ድንገት ይያዛል። ነገር ግን አሊታ እሱን ለማዳን በሰዓቱ ትደርሳለች። ከነሱ አጠገብ ባለው ምልክት ላይ በተፈለገ ማስታወቂያ የፍቅረኛዋ ምስል አለ። ዛፓን ሁጎ ለአሊታ ታማኝ እንዳልነበርም ይናገራል። ልጁ ማንንም አጥፍቶ እንደማያውቅ ይናገራል። እውነቱን ለመናገርም ይወስናል። ከሮቦቶች ዕቃዎችን ይሰርቅ እንደነበር ይነግራታል። ከስርቆቱ በኋላም ማንንም ሳይጎዳ ይወጡ ነበር። ሁጎ ወደ ዛሌም ለመድረስ ይህ ገንዘብ እንደሚያስፈልገውም ይናገራል። ዛፓን በመቀጠል አሊታ ከኢላማው እንድትርቅ ያዛታል። ነገር ግን ወጣቷ ልጅ ታጠቀዋለች።
ፈቃድ ባለው ሃንተር ዋሪየር እና በኢላማው መካከል ጣልቃ መግባት የአዳኞችን ሕግ እንደሚጥስም ይነግራታል። ልጅቷ ግን ሁጎ የእሷ መሆኑን ትናገራለች። ይህም ከሆነ ዛፓን እሱ ማጥፋት ያለባት አሊታ መሆኗን ይናገራል። ሌሎች አዳኞችም ሲቃረቡ ሲያይ ሮቦቱ ሰይፉን በሁጎ ሆድ ውስጥ ያስገባዋል። አሊታ በመቀጠልም መውጫ መንገድ ለመፈለግ ጊዜ ለመግዛት ከፍቅረኛዋ ጋር ወደ ቤተ ክርስቲያኑ ትሮጣለች። ሆኖም ሁጎ ወጣቷ ሴት ህይወቱን ካላጠፋችው ያንን ቦታ እንደለቀቁ ሁለቱም እንደሚጠፉ ይናገራል። በዚህን ጊዜ ቺረን ብቅ ብላ ወጣቱን ለመርዳት ትወስናለች። እንደ ዶክተርነቷም የልጁን ህይወት የማዳን ግዴታ እንዳለባት ይሰማታል። ከጥቂት ደቂቃዎችም በኋላ አሊታ የሁጎን ጭንቅላት በእቅፏ ይዛ ከቤተ ክርስቲያኑ ትወጣለች። የወንጀለኛውን ሞት ከተረጋገጠ በኋላ ወጣቷ ሴት ገንዘቧን ትቀበላለች። ነገር ግን ዛፓን ሁጎ ለመኖር የሮቦቷን ልብ እየተጠቀመ ስለነበር ይህ ማታለያ መሆኑን ይረዳል። ዛፓን በመቀጠልም የልጁን ጭንቅላት ለመስረቅ ይሞክራል። ይህም የአዳኞች ህግን መጣስ ተብሎ ይገለጻል። ይህ በመሆኑ አሊታ እሱ እንድታጠቀው ይፈቅድላታል። የዛፓንን የራሱን ሰይፍ ተጠቅማ ከፊቱ ላይ የተወሰነውን ክፍል ታነሳለች። ከሰዓታትም በኋላ ዳይሰን የሁጎን ጭንቅላት ወደ አዲሱ የሮቦት አካል ለመገጣጠም ይሳካለታል። በቺረን የቀዶ ጥገና ዘዴም በልጁ አእምሮ ላይ ምንም አይነት ጉዳት አልደረሰም። ታሪኩን ሙሉ በሙሉ ከሰማ በኋላ ዶክተሩ ለአሊታ ወደ ዛሌም ለመውጣት ብቸኛው መንገድ የመጨረሻው የሞተር ቦት አሸናፊ መሆን እንደሆነ ይገልጽላታል። እንደሱ አባባለው ለገንዘብ ተከፍሎ ወደ ላይ መውጣት አይቻልም። ለምን በዚህ እርግጠኛ እንደሆነ ሲጠየቅ ሰውየው በዚያ ከተማ እንደተወለደ ይገልጻል። ሆኖም ልጁ ስትታመም እሱና ቺረን ወደ አይረን ሲቲ ተሰደዱ። ይህ በእንዲህ እንዳለ ቪክተር ቺረን አሊታን ለማጥፋት እድሉ እያላት ለምን በህይወት እንድትኖር እንደተወቻት ይጠይቃል። ሴትዮዋም እንደ ዶክተር ህይወት የማዳን ግዴታ እንዳለባት ትናገራለች። እንደገና ወደ ዛሌም ባትመለስ እንኳን ለኖቫ እንደማትሰራ ትገልጻለች። ከሰዓታትም በኋላ አሊታ ቪክተርን ፍለጋ ወደ አዳኞች ዋና መስሪያ ቤት ትሄዳለች። ከዛፓን የሰረቀችውንም ሰይፍ ተጠቅማ እሷን ለማስቆም የመጡትን ሮቦቶች ታጠፋለች። በጥቂት ደቂቃዎች ውስጥም ወጣቷ ሴት ኢላማዋን ታገኛለች። ቪክተር ሁጎን ወደ ዛሌም ለመላክ የገባውን ቃል እንደሚጠብቅ ትጠይቀዋለች። ሰውየውም ሁልጊዜ ቃሉ እንደሚጠብቅና ሁጎ እንደሚልከው ያረጋግጥላታል። ልክ ከዶክተር ቺረን ጋር እንደሚያደርገው ሁሉ። ምክንያቱም ኖቫ ለሙከራዎች የሰው አካል ክፍሎች ያስፈልጉታል። በዚህም ጊዜ ግሩዊሽካ ብቅ ይላል። ልጅቷንም ያጠቃታል። ጉዳት የደረሰባት አሊታ ሌላ ትዝታ ታገኛለች። በዚህ ጊዜ ወጣቷ ልጅ እና ቡድኗ ዛሌም ለመድረስ የሞከሩትን ቀን ታስታውሳለች። ገመዶቹን በሚወጡበት ጊዜ አንድ ግዙፍ የብረት ክበብ አብዛኞቹን ጓደኞቿ እንደጠራረጋቸውና አሊታ የመጨረሻ የሰማችው ነገር ጓደኛዋ ተልዕኮ እንድታጠናቀቅና ዛሌምን እንድታጠፋ ስትጠይቃት ነበር። ወጣቷ ሴትም ስትነሳ አካሏ ተመልሶ ይገነባል። የግሩዊሽካን ጥፍሮች በሰይፏ ከቆራረጠች በኋላ ወጣቷ ሴት ግዙፉን ለሁለት ትከፍለዋለች። ኖቫ በመቀጠልም የቪክተርን አካል ይቆጣጠራል። እውነተኛ አካሉም በዛሌም መሆኑን ይናገራል። ለዚያ ክፉ ሰው የሚሰሩትን ሁሉ ለማጥፋት የቆረጠችው አሊታ ሰይፉን በቪክተር ልብ ትሰካለች። በመቀጠልም ከዳይሰን ጥሪ ይደርሳታል። የተወሰኑ ጠባቂዎች በህይወት መኖሩን ስላወቁ ሁጎ ወደ ዛሌም ለመውጣት እየሞከረ መሆኑን ይነግራታል። ወዲያውኑም አሊታ ልጁን ለመገናኘት ትሄዳለች። እንዲመለስም ለማመጽ ትሞክራለች። ሁጎ ግን ወደ አይረን ሲቲ ከተመለሰ ሁልጊዜ ተፈላጊ ወንጀለኛ እንደሚሆን ያውቃል። ነገር ግን ከምትወደው ጎን ለመሆን ህይወቷን ለአደጋ ለማጋለጥ ትወስናለች። ከመውረዳቸውም በፊት ኖቫ እነሱን ለማጥፋት የመጨረሻውን ገዳይ መሳሪያ ይጠቀማል። ሁጎ ክበቡን በሰዓቱ ያየዋል። ነገር ግን አካሉ ለመዝለል ፈጣን ስላልሆነ ይጠፋል። አሊታ ከፍቅረኛዋ የተረፈውን ለማዳን ትሞክራለች። ሆኖም የልጁ መካኒካል እጅ ይሰበራል፣ ከገደሉ ላይ ይወድቃል። ከወራት በኋላም ተዋጊዋ ወደ ዛሌም ለመድረስ ብቸኛው መንገድ ይህ በመሆኑ የመጨረሻውን የሞተር ቦል እጩነት ለማሸነፍ ትቃረባለች። አሊታ በቀሏን ለመውሰድ ማንኛውንም ነገር ለማድረግ ትወስናለች። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በተጨማሪም አስገራሚ ታሪኮችን ለማየት እነዚህን ቪዲዮ ይጫኑ። እስከ ቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።